እንዴት ያለ ነው ለአማራ መታገል? የአማራ ልጅ ትምህርት ቤቱ እየፈረሰ የአማራ ልጅ የራሱን ወንድም እየገደለ እንዴት ያለ የአማራ ትግል ነው? በትጥቅ መጣው በትጥቅ ዘርፈው ይሄዳሉ። በጠቅላላ ሙሉ ዝርፊያ ጥጃ ሳይቀር በግ ሳይቀር እቤት አውጦ ሙሉ ባለቤቶችን የኋሊት ሸግጦ መሆን። ማንኛውም ነገር በንግግር መፈታት ይችላል። ማንኛውም ነገር በንግግር ማይፈታ ቡለን ብቻ ነው። እንደ ቡሬ ከተማም እንደ ቡሬ ዙሪያ ወረዳና ምዕራብ ጎጃም የወጡ ወንድሞቻችንን በሰላም እንዲገቡ እንለምን። ለምን ዝም ትላላችሁ? ለምን እርስ በርስ እንብላላለን? ለምን አንመካከርም? ትልቅ እንደ ትልቅነቱ ልጅን ለምን አይመክርም? አሁንም እኛ የሃይማኖት መሪም ደግሞ እንገባበታለን። እንግዲህ ስብሰባውን ቀጥሉበት፣ እንመክራለን፣ እናስተምራለን። ሁላችንም በሃይማኖታችን በሚያዝዘው ለሀገራችን እንስብላት፣ ለልጆቻችን እንስብላቸው። እነዚህ ድምጾች የተሰሙት ከሰሞኑ በአማራ ክልል እየተደረጉ ባሉ ህዝባዊ ስብሰባዎች ላይ ነው። የክልሉ አመራሮች ከመከላከያው የበላይ ሹማምንት ጋር በመሆን በሚያደርጓቸው በእነዚህ ህዝባዊ ስብሰባዎች ላይ በርካቶች እየተነሱ የፋኖን ጥፋት፣ የጦርነትን ክፋት፣ የሰላምን አስፈላጊነት ሲናገሩ እየሰማን ነው። ይህንን ጉዳይ በጫካ ያሉ ፋኖች እንዴት ተመለከቱት? በቅርቡ አንድ ሊሆኑ ነው ተብለው ከፍተኛ የሚዲያ ስራ ሲሰሩ የነበሩት እስክንድርና ዘመነ ካሴስ ምን ላይ ደረሱ? በቅርቡ ከአሜሪካ ወደ ኢትዮጵያ የገቡት አቶ ታዬ ቦጋለ ስለ ፋኖ፣ ስለ ዶክተር አብይና ስለ ከንቲባዋ ተናግረዋል። ምን ብለው ይሆን? ከዚህ በተጨማሪ የኢሃፓ ዋና ጸሐፊ ከፋኖ ጋር የሚያገናኘን ነገር የለም እያሉ ነው። ምን ማለታቸው ይሆን? ክቡራትና ክቡራን፣ እነዚህ ጉዳዮች በዛሬው የዘኢትዮጵያ ልዩ ጥንቅራችን ነው የሚስተናገዱት። አስቀድመን ግን ዛሬ የሰማናቸውን መረጃዎች እናስደምጣችኋለን። አብራችሁን ቆዩ። ኢሳያስ አፈወርቂ አሰብን አሳልፈው ሰጡ። ግብፅ በአሰብና ጅቡቲ ወደቦችን ለመገንባት ስምምነት ላይ መድረሷ ተገልጿል። ዘናሽናል ጋዜጣ ዛሬ እንደዘገበው ግብፅ የአፍሪካ ቀንድ አካል ከሆኑት ኤርትራና ጅቡቲ ጋር ወደቦችን ለመገንባት ስምምነት ፈጽማለች። እንደ ዘገባው ይህ ስምምነት ግብፅ በአባይ ወንዝ ጉዳይ በገባችበት ውዝግብ በኢትዮጵያ ላይ ያካሄደች ያለው ጫና አንዱ አካል ነው ተብሏል። ቅርበት ያላቸው ምንጮቹን በዋቢነት የጠቀሰው ዘገባው ግብፅ እንብዛም የሚዲያ ሽፋን ባልተሰጠውና ባልተወራለት መንገድ ከሁለቱ ሀገራት ጋር የፈጸመችው የስምምነት ፊርማ የኤርትራውን አሰብ ወደብንና የጅቡቲውን ዶራሌ ወደብ አቅም ማሳደግ የሚል መሆኑን አስረድተዋል። ሁለቱም ወደቦች በቀይ ባህር ደቡባዊ ክፍል ባብ አልመንደብ ሰርጥ አካባቢ የሚገኙ መሆናቸውን የጠቀሰው ዘገባው ጅቡቲና ኤርትራ የኢትዮጵያ ጎረቤቶች ከመሆናቸውም በላይ ኢትዮጵያ ሸቀጦችን የምታስገባው በዶራሌ ወደብ መሆኑን አውስተዋል። ዘገባው ሲቀጥልም ግብፅ በቀይ ባህር ላይ ከ2000 ኪሎ ሜትር በላይ ጠረፍ ያላትና ቀይ ባህርንና ሜዲትራኒያንን የሚያገናኘውን ስዊዝ ካናል የተቆጣጠረች ሀገር ናት ካለ በኋላ በተደጋጋሚ እንደ ኢትዮጵያ ያሉ የባህር በር የሌላቸው ሀገራት ወደ ቀይ ባህር ለመዳረስ የሚያደርጉትን ጥረት ስትቃወም መቆየቷንም አስረድቷል። ዘናሽናል በዘገባው ይህ ብዙ ያልተወራለት ስምምነት ከኤርትራ ጋር የተፈጸመው ከአንድ ወር በፊት ፕሬዝዳንት ኢሳያስ አፈወርቂ በካይሮ ጉብኝት ባደረጉበት ወቅት መሆኑን አስታውቆ ግብፅና ጅቡቲ ግን በከፍተኛ ባለስልጣናት መካከል መፈራረማቸውን አስረድተዋል። እነዚህ ስምምነቶች ከሁለቱም ሀገራት ጋር ጠንካራ ወታደራዊና ፖለቲካዊ ግንኙነት የመሰረተችው ግብፅ በወደቦቹ ወታደራዊ እንቅስቃሴ እንድታደርግ የሚያስችላት እንደሚሆንም ገልጿል። የዘገባው ምንጭ ሲናገሩ ይህ ስምምነት በሁለቱ ወደቦች ላይ እያደረግነው ያለውን ወታደራዊ እንቅስቃሴ ሕጋዊ መሰረት እንዲኖረው ያስችለናል ማለታቸውንም ከጋዜጣው ላይ መመልከት ይቻላል። በጋምቤላ ክልል በቀጠለው ግጭት ረቡዕ ዕለት ብቻ ከ100 በላይ በጦር መሳሪያ የቆሰሉ ሰዎች ወደ ሕክምና ተቋማት መምጣታቸውን ዓለም አቀፉ ድንበር የለሽ ሐኪሞች ቡድን አስታወቀ። በጋምቤላ ከ2 ሳምንት በላይ በዘለቀው ግጭት በርካቶች ሕይወታቸውን ማጣታቸውን ዓለም አቀፉ የድንበር የለሽ ሐኪሞች ቡድን MSF አስታውቋል። ቡድኑ ታኅሳስ 15 ቀን 2018 ዓ.ም ባወጣው መግለጫ ረቡዕ ዕለት ብቻ ከ100 በላይ በጦር መሳሪያ የቆሰሉ ሰዎች ወደ ሕክምና ተቋሙ መምጣታቸውንና በሚቀጥሉት ቀናት ግጭቱ ከቀጠለ በርካቶች ይመጣሉ ብሎ እንደሚጠብቅም አስታውቀዋል። MSF እንደ አውሮፓውያን አቆጣጠር ከ2014 ጀምሮ በኢትዮጵያ ጋምቤላ ክልል ለሚገኙ ስደተኞች የሕክምና አገልግሎት ሲሰጥ ቆይቷል። የጋምቤላ ክልላዊ መንግስት በክልሉ ለሳምንታት የዘለቀውን አለመረጋጋት ተከትሎ ከትናንትና ታኅሳስ 15 ቀን 2018 ዓ.ም ጀምሮ
የጸጥታ ችግር በሚታይባቸው አካባቢዎች ከምሽቱ 2 ሰዓት እስከ ንጋቱ 12 ሰዓት ድረስ የሚቆይ የሰዓት እላፊ ገደብ ጥሏል። የክልሉ መንግስት የሰዓት እላፊ ገደቡን ይፋ ባደረገበት መግለጫው ላይ በክልሉ አሁን ስላለው የጸጥታ ሁኔታ ተጨማሪ ያለው ነገር የለም። በክልሉ የተከሰተውን የጸጥታ መደፍረስ ለመቆጣጠር በሚል ከህዳር 30 2018 ዓ.ም አንስቶ ከጸጥታ አካላት ውጪ ማንኛውም ተሽከርካሪና ሰው ከምሽት 1 ሰዓት በኋላ እንዳይንቀሳቀሱ የሚከለክል የሰዓት እላፊ ገደብም ተጥሎ ነበር። የክልሉ መንግስት በተጨማሪም ከተፈቀደላቸው የጸጥታ አካላት ውጪ የትኛውም ቦታ የጦር መሳሪያ ይዞ መንቀሳቀስ እንደማይቻልም አስታውቋል። ድንበር የለሽ ሐኪሞች ቡድን ባለፈው ሳምንት ረቡዕ በግጭቱ ለቆሰሉ ታካሚዎች ኩሌ የስደተኞች መጠለያ ውስጥ የሕክምና እርዳታ መስጠት በጀመረ በ48 ሰዓት ውስጥ ከባድ የመቁሰል አደጋ የደረሰባቸውን 19 ጨምሮ 50 ቁስለኞችን ማከሙን ገልጿል። አክሎም ባለፉት 7 ቀናት ከ150 በላይ ቁስለኞችን ተቀብሎ ማከሙንም አስታውቋል። ኩሌ የስደተኞች መጠለያ ወደ 55,000 የሚጠጉ ደቡብ ሱዳናዊ ስደተኞችን የያዘ ሲሆን በኤምኤስኤፍ መጠለያ ጣቢያ የመጀመሪያ ደረጃና ሁለተኛ ደረጃ የጤና አገልግሎቶችን ይሰጣል። ድንበር የለሽ ሐኪሞች ቡድን በቁስለኞች ብዛት ሳቢያ የጋምቤላ ከተማ ሆስፒታል ሳምንቱን ሙሉ የተመላላሽ ሕክምና አገልግሎት ማቆሙንና ሌሎች የሕክምና አገልግሎቶችን መስተጓጉላቸውን ጠቅሰዋል። ግጭቱ ከጀመረ ወዲህ የበርካቶች ሕይወት መጥፋቱን፣ የአካል ጉዳት መድረሱንና ግጭቱ በዚሁ ከቀጠለ ወደ ሕክምና ጣቢያው የሚገቡ ቁስለኛ ታካሚዎች ቁጥር ሊጨምር እንደሚችልም ቡድኑ በመግለጫው ላይ ገልጿል። በክልሉ ከህዳር 28 ቀን 2018 ዓ.ም ጀምሮ በኢታንግ ልዩ ወረዳ፣ በጋምቤላ ወረዳ፣ በጋምቤላ ከተማና በዙሪያው ባሉ አካባቢዎች በተፈጠረ ግጭት የጋምቤላ ከተማ ፖሊስ ጽሕፈት ቤት አዛዥ የነበሩት ዋና ኢንስፔክተር ኡመድ ኡጁሉን ጨምሮ በርካቶች ተገድለዋል። በክልሉ ዋና ከተማና በአካባቢው ባሉ ወረዳዎችና ቀበሌዎች በተፈጠረው ግጭት የሰዎች ሕይወት ሲጠፋ የአካል ጉዳትና ንብረት መውደምም ደርሰዋል። ይህንንም ተከትሎ ባንኮችና የመንግስት መስሪያ ቤቶችን ጨምሮ በርካታ አገልግሎት ሰጪ ተቋማት አገልግሎት መስጠት ማቋረጣቸው የተዘገበው ባለፈው ሳምንት ነበር። ሰኞ ታኅሳስ 13 ቀን 2018 ዓ.ም የኢትዮጵያ ሰብአዊ መብቶች ኮሚሽን የመከላከያና የፌዴራል የጸጥታ አካላት መሰማራታቸውን ተከትሎ አገልግሎት ሰጪ ተቋማት ሥራ መጀመራቸውን ተናግሮ ነበር። በጋምቤላ ክልል በሚገኙ የስደተኞች መጠለያ ጣቢያዎች ውስጥ እርዳታ የሚያቀርበው የተባበሩት መንግስታት ድርጅት ኮሚሽን ታኅሳስ 14 ቀን 2018 ዓ.ም ባወጣው መግለጫ በአካባቢው በተፈጠረው ውጥረት ሳቢያ በክልሉ ለሚገኙ የደቡብ ሱዳን ስደተኞች የምግብ ስርጭትና የውሃ አቅርቦት ለጊዜው ተቋርጧል ብሎ ነበር። በጋምቤላ በሚገኙ የስደተኞች መጠለያዎች ዙሪያ በማህበራዊ መገናኛ ዘዴዎች ላይ የሚነዛው ሐሰተኛ መረጃ በአስቸኳይ መፍትሄ ካልተሰጠው ይበልጥ ውጥረቱ ያስከትል እንደሚችል ድርጅቱ ባወጣው መግለጫ ላይም አስጠንቅቆ ነበር። በክልሉ የተከሰተውን ግጭት ተከትሎ የጸጥታ አካላት ተሳትፈዋል ያሏቸውን አካላት በቁጥጥር ስር እየዋሉ መሆኑን የገለጸው የክልሉ መንግስት እስካሁን ድረስ ምን ያህል ሰዎች በሕግ ቁጥጥር ስር እንደሚገኙ ያለው ነገር የለም። ኢሰመኮ ታኅሳስ 12 ቀን 2018 ዓ.ም ባወጣው መግለጫ በክልሉ በተለያዩ ጊዜያት የሚፈጠሩ ግጭቶችን በዘላቂነት ለማስቆም ተጠያቂነትን ለማረጋገጥና ወደፊት ተመሳሳይ የሰብአዊ መብቶች ጥሰቶች እንዳይከሰቱ ለመከላከል የፌዴራሉና የክልሉ መንግስት ተገቢ እርምጃዎችን ሊወስዱ ይገባል ብለዋል። ድንበር የለሽ የሐኪሞች ቡድን ታኅሳስ 15 ቀን 2018 ዓ.ም ባወጣው መግለጫ ላይ የሰላማዊ ዜጎች ደህንነት በጥልቅ እንዳሳሰበው አስታውቆ የታካሚዎች፣ የጤና ባለሙያዎችና የሕክምና ተቋማት ከጥቃት እንዲጠበቁም ጥሪ አቅርበዋል። ውድ ቤተሰቦቻችን አሁን ደግሞ በመግቢያችን ላይ ወደ ጠቆምናቸው ጉዳዮቻችን እናልፋለን። ፋኖ ከሰሞኑ በማህበራዊ ሚዲያዎች ላይ የዘመቻ ስራ የሰራበት ማስረሻ ሰጤን ለማሳጣት የተጠቀመበት የአንድ ልንሆን ነው ነጋሪቱ እስካሁን አልተጎሰመም። ችግሩ ከማን እንደሆነ ባይታወቅም የሰዎቹ ዝምታ ቄሱም ዝም መጽሐፉም ዝም የሚሉት አይነት ነው። እስክንድርም ዝም፣ ዘመነ ካሴም ዝም ብለው ነው የሰነበቱት። ታዲያ በዚህ መሃል ከድተው ፋኖን ተቀላቅለዋል የተባሉ አንድ ኮሎኔል ወታደራዊ አንድነት ፈጽመናል፣ የሚቀረን ፖለቲካው ነው ሲሉ ተሰምተዋል። ይሄ ወደ አንድነት ለመምጣት በወታደራዊ ጉዳይ ላይ ተስማምተን ጨርሰናል። አሁን ሁለቱ ድርጅቶች የሚያደርጉት ድርድር አለ። ያ ድርድር ጥሩ ደረጃ ላይ ደርሷል። በቅርብ ጊዜ የሆነ ብስራት ያሰሙናል የሚል ያለኝ። አሁን ወታደራዊ ሂደቶችን የምናከናውነው እንግዲህ ሁለት ህዝብ ቢሆንም ወንድማማች ነው። ለአንድ ዓላማ ነው የወጣን። ስለዚህ የምናደርጋቸው ሚሽኖች ተነጋግረን ነው ሁሉን ነገር እያደረግን ያለን እና አንድ ነን።
ከስር ያለው አንድ ነው፣ ከላይ ያለውም አሁን ጥሩ እየተስማማ ያለበት ሁኔታ ነው ያለ። ባለፈው ወታደራዊ ስምምነት አደረገ ሲባል በግመንክር የሚባል ቦታ ላይ ሰራዊቱ ሲጨፍር ነው ያደረ። ወሎ፣ ጎጃም፣ ጎንደር፣ ሸዋ አጠቃላይ ጭፈራ በጭፈራ በደስታ ላይ ነው ያደረው። ስለዚህ ሁሉም ነገር የምናደርግ በመተባበር በመተጋገዝ ነው እያደረግን ያለን። ታዲያ ይህንን ቀረ የተባለውን ፖለቲካዊ አንድነት ለማምጣት መሸነፍ ያለበት ሰው ማን ነው? ቀድሞም መሪ እኔ ነኝ በሚል የወንበር ፍቅር እንጂ በወታደሩ ተጣልተው አያውቁም ነበርና አሁንም ካለፈ ስህተታቸው መማር ያልቻሉ ሁለቱ ዝሆኖች ፖለቲካዊ ውህደት ለመፈጸም ፈራ ተባ እያሉ መሆኑ ነው የተሰማው። እነዚህ ፋኖች በህዝብ ዘንድ ምን አይነት አቀባበል አላቸው የሚለው ጉዳይም ከፍተኛ ትኩረት የተሰጠው ነው። አንዳንዶች ፋኖ የህዝብ ድጋፍ አለው ሲሉ፣ ሌሎች ደግሞ የለም ፋኖ ከህዝብ ልቡና ውስጥ ከተፋቀ ቆይቷል ይላሉ። ለዚህ ደግሞ ማስረጃቸው ሰሞነኛዎቹ ህዝባዊ ስብሰባዎች ናቸው። እነዚህ ስብሰባዎች ላይ ፋኖ ምራቲያ ያለው የሚለውንም ጉዳይ እኚሁ የፋኖ ወታደራዊ አዛዥ ናቸው የተባሉት ኮሎኔል አበራ አዛናው ይመልሱታል። አሁን ምን አለ መሰለህ ህዝብ እየሰበሰቡ አሁን ስብሰባ ላይ ናቸው። ፋኖ እንደዚህ ያደረገ ጽንፈኛው እንዲያደረገ እንዲመጣ አድርጉት አደራድሩ ምናምን ይላል። እኛ የቃቃ ጨዋታ አይደለም የጀመርን። ድርድር የሚደረግ ከሆነ በዓለም አቀፍ እውቅና ባላቸው ድርጅቶችና ተቋም ለምሳሌ በዩናይትድ ኔሽን፣ በኤዩ፣ በኢጋድ፣ በሁለተኛ ደረጃ ዩሮፒያን ዩኒየንስ በአሜሪካ መንግስት እንዲህ ተደርጎ ነው እንጂ ይሄ ዝም ብሎ ናገባ የሚባል እንትን ነገር ትግልት የሚባል ነገር አይኖርም። ሁለተኛ ደረጃ የሚሰበሰቡት እነማን ናቸው? ጄኔራሎች ናቸው። ጄኔራሎች ደግሞ የሚታወቁ ናቸው። አብዛኛው አማራዎች ናቸው። የአማራ እናቶችን ጡት ነካሾች ናቸው። ስለዚህ አሁን ማምር ተሰማ የዞረ የሚለውን እንሰማለን። መሐመድ ተሰማ እኮ ምርኮኛ ነው። አሁንም እንዳይማረክ ስጋት ላይ ስለሆነ ነው እየሰበሰበ ይሄ ነው የሚለው ማስረሻ ሰጤ የምነግርህ። አሁን ብዙ ፕሮፓጋንዳ እየተነዘራ ነው በብልጽግና ፓርቲ። ተልኮ ነው የመጣው፣ ተልኮ ይዞ ነው የመጣ ፋኖን ለማፍረስ፣ የፋኖን መረጃ ለመስጠት፣ ከፋኖ ከሆነ እንደ ፋኖ ለመሆን የወር ደመወዝተኛ ነው የነበር በብልጽግና። አሁንም ተመልሶ ሄደ ወደ ነበረበት ቦታ ነው፣ ወደ ቤቱ ነው ሄደ የገባ። የአማራ ፋኖ እጅ አይሰጥም። የአማራ ፋኖ ትክክለኛው ለማንም እጅ እንደማይሰጥ 100% ነው የምነግርህ። የሄዱት ተልኮ ይዘው የመጣ ነው እንደ ማስረሻ ሰጤ አይነት። ሁለተኛ እነሱ መሄዳችን ለኛ ጥሩ ነው። ምክንያቱም በቃ አንደኛ እሱን አትጠብቅም፣ ሁለተኛ ስለ እሱም ትዳትልም። አሁን ስለ ትግልና ስለ ትግል ብቻ እያደረግን ያለንበት ሁኔታ ነው ያለ። ፋኖ የራሱ ዓላማ የለውም፣ የሚያገለግለው በነ ግብፅ ቱቦነት ነው የሚሉት ደግሞ አቶ ታዬ ቦጋለ ናቸው። አቶ ታዬ ቦጋለ ከሀገር አሜሪካ በቅርቡ ነበር ወደ ሀገር ቤት የገቡት። እንደ ልደቱ አያሌው ልገባ ነው ብለው ብዙ ሳያስጠብቁ እንደ ገዱ አንዳርጋቸው በዚያው ቀልጠው ሳይቀሩ ዳግመኛ ምድረ ኢትዮጵያን ለመርገጥ ያላመነቱት የታሪክ ምሁር አገር ቤት መግባታቸውን ተከትሎ ፊታቸውን ደጋግመው በሚዲያ ፀሐይ እያስመቱት ነው። በዚህ ቆይታቸው መሃል ነው ታዲያ እንዲህ ሲሉ የተደመጡት። በግብፅ ኦርቶዶክስ ተዋሕዶ ቤተክርስቲያን ለሙዓ ተዋህዶች ገንዘብ ይመጣል። ኢጅፕት የመደበችው $100 ሚሊዮን ነው ለአክቲቪዝም ብቻ። $100 ሚሊዮን ይሄ አንድ እንትን አጋልጦታልና ሚዲያ አጋልጦታል። እነዚህ ሰዎች የገቢ ምንጫቸው ይሄ ነው። ሌላ አሁን ፋኖ ሸኔ ምናምን የሚባል ነገር ታያለ። ገንዘብ የሚያሰባስቡትን ሰዎች ያውቃቸዋል። በየቤታቸው ኖር ያለው ተከራይች በስብስባቸው ከሰበሰቡ በኋላ 75% ወደ እነሱ ነው። ብታምንም ባታምንም ቴዲ የሚኖሩበት ቤት አሜሪካ ረጅም ጊዜ የሰሩ ሰዎች አይኖሩበትም። የሚያሽከረክሯቸው አውቶሞቢሎች በጣም ቅንጦች ናቸው። አሁን አንዳንድ ሰው ኢትዮጵያ ውስጥ ያልገባ የአሜሪካ መኪና የለም ይላል፣ ግን አያውቀውም። $30 ሚሊዮን የሚያወጡ 4.5 ቢሊዮን ብር የሚያወጡ መኪኖች አሉ። ሮልስ ሮይስ እንደሱ አይነት መኪና የሚነዱ ሰዎች ሁሉ ኢትዮጵያውያን። የገቢ ምንጫቸውም ሌላ ስለሆነ መተዳደሪያቸው ምንድነው? መንግስትን ማጥላላት፣ መከላከያ ሰራዊትን ማጥላላት፣ በአጠቃላይ አንድ የሚያደርጉ ተቋማትን በማፈራረስ ላይ የሆነ ሂደት ነውና ገብተው መታገል የሚችሉበት አቅም ቢኖራቸውማ ክፍት ነበርኩ። ኢዜማ ነበር፣ አብን ነበር፣ ተቃዋሚዎች ነበሩ አይደል? እነዚህ ናቸው። ሌሎችም ፓርቲዎች አሉ፣ የከለከላቸው የለም። ግን እዚህ ገብተው መታገል ሀስል አለው፣ የማደራጀት አቅም ይጠይቃል። እነዚህ ሰዎች እድር መርተው ያውቁ። አሁን እነዚህ የምታያቸው የፖለቲካ ሰዎች እድር እቁብ መርተው አያውቁም። እነዚህ መተው ኢትዮጵያ ላይ ለውጥ እናመጣለን ብለው አያስቡም። ለውጥ የሚያመጣው በምንድን ነው? በግርግር ነው። ብዙ ጊዜ አይተን እንደሆነ አገዛዝ ያብቃ ይላሉ። ኦኬ አበቃ። እነማን ናቸው የሚመጡት? ኢትዮጵያዊ ስብስብ አለው የለም። የአማራ ቅድም ያልኩ ጽንፈኛ ስብስብ፣ የኦሮሞ ጽንፈኛና የትግራይ ጽንፈኛ ዘይትና ውሃ ማቀላቀል ይቀላል እነዚህ ሶስቱን ከማገናኘት።
እነዚህ ሶስቱ ደግሞ መጀመሪያ የሚያተኩሩበት ተቋም ማን ነው? የመከላከያ ሰራዊት ነው። የሀገር መከላከያ ሰራዊት መሆኑን እንኳን እኮ አይቀበሉም። የግለሰብ ሰራዊት ነው የሚያደርጉት። ወይ የፊልድ ማርሻሉ፣ ወይ የክቡር ጠቅላይ ሚኒስትሩ፣ ወይ የብልጽግና እንዲህ ብለው የሚያቀሉትን ሰራዊት ልክ እንደ ህወሓት በደርግ ጊዜ የነበረው የኢትዮጵያ ሰራዊት እንደበተነው ይበትናሉ። ይሄ ሰራዊት ሲበተን ከነ መሳሪያው የት ነው የሚቆመው? ምን አይነት አደረጃጀት ነው ያለው? ሸኔ ይቀርባል፣ ፋኖ ይቀርባል፣ ህወሓት ይቀርባል። እነዚህ ሰዎች አሉ። ሻይ ቡና ላይ አንድ አይተናቸዋል። በአጭሩ መስማማት የማይችሉ ናቸው። ሰው ኢትዮጵያ ምንድን ነው የምትሆነው? ሶሪያ፣ ሊቢያ፣ የመን፣ ሶማሊያ ናት። ለዚህ ደግሞ ዲዛይን ያደረገላቸው አካል አለ። እነዚህ ሰዎች ቱቦዎች ናቸው፣ ማስተላለፊያ ናቸው እንጂ ከኋላ ግሎባል ፓወርስ አሉ። ከኋላ የግብፅ ኃይል አለ። ይሄን በደንብ አድርጌ ነው ያጠናሁት። ያ ደግሞ እኛን ሀገር ብቻ አይደለም፣ ሶማሊያን አፍርሷል፣ ሱዳንን አፍርሷል። አሁን ያለቁ ናቸው። ሱዳን በቅርብ ጊዜ አይተህ ከሆነ 10,000 ነው በአንድ ወር ውስጥ የሞተው በራፒድ ሰፖርት ፎርስ ምክንያት። ኢራቅ ሳዳም ሁሴንን ገደሉ፣ አፈረሱት። አቶ ታዬ በዚህ ብቻ አላበቁም። ታላላቅ የሚባሉ ሀገራት እነፋኖን ተጠቅመው ትኩረት ያደረጉት ጠቅላይ ሚኒስትሩ ላይና ከንቲባዋ ላይ ነው የሚል እይታም አላቸው። እነዚህ ኢትዮጵያን ለማፍረስ ትልቁ ፎከስ ያደረጉት ማን ነው? ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ ላይ ተነቅሰዋቸዋል፣ ተነቅሰውታል። ለምን? ምክንያቱም የክልል ፕሬዚዳንቶች በሙሉ ይቀበሉታል። 22 ይመስሉኛል የሚኒስትር መስሪያ ቤቶች በሙሉ ይቀበሉታል። ህዝብ ውስጥ አመኔታ አትርፏል። የተለያዩ ተቋማት መከላከያው፣ ልዩ ኃይሉ፣ ፌዴራሉ ከሱ ጋር የተሳሰሩ ናቸው። ዩኒክ በሆነ መልክ ነው የመጣው። ያደነቅነው በስራው እንጂ ጠቅላይ ሚኒስትር ስለሆነ ወይ ደግሞ እንደዚህ የምናደርግ እንዲህ ይሆናል በሚል ከሆነ ያው ህሊናችንም ፈርድ ፈጣሪ ያለና እዚህ ሰውዬ ላይ ነው ፎከስ ያደርጉት። ሁለተኛ ፊልድ ማርሻሉ ላይ ነው። አስበው 46 ዓመት በውትድርና የቆዩ በመለስ ዘመን ከመለስ በሴኩትሪ ጌታቸው አቅራቢነት ሜዳሊያ የተቀበሉ ሻቢያን ያንበረከኩ ወያኔን 3 ጊዜ ከኢታማዦር ከጦር ኃይሎች ጠቅላይ አዛዡ ጋር መሆኑና ከጓዶቻቸው ጋር መሆኑ እንደተጠበቀ ሆኖ ያንበረከኩ በየቦታው ላይ እሳት ሶማሊያ አለ። እስቲ ዙሪያችንን እሳት የሌለበት ሀገር አሳየኝ። ደቡብ ሱዳን እሳት ነው። ሱዳን እሳት ነው። ኬንያ የራሷ ስላልሆነ ነው። 8/10 ሱቆች የማናቸው 80% ኢኮኖሚ ማን ነው የሚጠቀመው? ወደዛ ውስጥ አልገባም። ከኮመንዌልዝ አጠገብ ካልሆነ ሰላም አታገኝም። ጅቡቲ ደግሞ የጦር ሰፈር ናት። አሜሪካ ብቸኛው የውጭ የጦር ሰፈር ያላት ቋሚ ጅቡቲ ውስጥ ነው። የሩሲያ ጦር ሰፈር አለ፣ የህንድ የጦር ሰፈር አለ፣ የስፔን የጦር ሰፈር አለ። በዛ ላይ አጥንቼ ነበር። ዲፕሎማሲና ዓለም አቀፍ ግንኙነት 2ኛ ዲግሪ ጀምሬ ነበርና አንድ ፔፐር ጽፌ ነበር። ሰላም የምታገኘው ለነሱ የተመቻቸ ሀገርን የከፈት ከሆነ ነው። አሁን የዶክተር አብይ አካሄድ አስደንጋጭ ነው። እዛ ላይ ላሰምርልን ፈልገው። ስለዚህ እሳቸውን ፊልድ ማርሻሉና ደግሞ ስርዓቱ ኦሮሞማ ነው የሚለው ቅድም አንስቼዋለሁ መሰለኝ። ክቡር ሽመልስ አብዲሳ አሉ። እነዚህ ላይ ነው አተኩረው የሚሰሩት። ከዛ በአራተኛ ደረጃ ክብርት ከንቲባ ይመጣሉ። ከዛ ስርዓቱን የሚደግፉ ኃይሎች ደግሞ የአማራም የሶማሌም ሁሉም ላይ ዘምታሉ። ግን ዋናዎቹ ታርጌቶች እነዚህ ኮር ቦታዎች ናቸውና እነዚህ ድርጅቶች ያነሳልኝ አገር ገብተው መታገል አይችሉም። የገቢ ምንጫቸው የተመሰረተው በደም ላይ ነው። ደም ካልፈሰሰ ህንጻ የሚሰራ ሰው ቢኖር ሲሚንቶ የሚሸጥ ሁሌ ህንጻ ቢኖር ደስ ይለዋል። ከፋኖ ጋር ተያይዘው ከሚነሱ ጉዳዮች አንዱን እንጨምርላችሁና እናበቃለን። በግልጽ ከፋኖ ጋር እንሰራለን ባይሉም ፓርቲ መስርተው የሚንቀሳቀሱ ሰላማዊ ተቃዋሚዎች ቢሆኑም አንዳንድ ጊዜ ስማቸው ከታጣቂዎች ጋር ተሰፍቶ ሲነሳ ይሰማል። ኢህአፓዎች ይህ ፓርቲ ከዚህ በፊት ከነበሩት ዋና ጸሐፊዋ ጋር ባለመግባባት ከተለያየ በኋላ ያገኛቸው ሌላዋ ወጣት ፖለቲከኛ ምስጢረ ስላሴ ይሄ እኛን ከፋኖ ደጋፊነት ከጦርነት አቀንቃኝነት ጋር ደምሮ መናገር ስህተት ነው ሲሉ የፓርቲያቸውን አቋም እንዲህ ያብራራሉ። ተገደው የገቡበት ነው ማለት እኮ በልበሉ ማለት ነው ወይ? በልበሉ ማለት አይደለም። ያገዛቸውን ሰው ማበረታታት ነው። ለፖለቲካዊ ጥያቄዎች ለምን ወታደራዊ ምላሽ ይሰጣል? አሁንም ቢሆን እያልን ያለነው ተገደው የገቡበት ስለሆነ ይቀጥሉበት አይደለም። ተገደው እንዲገቡ ያደረጋቸው ኮዝ ይፈታ በፖለቲካዊ መንገድ። ሌላ ልንገርሻ፣ አብራችሁ የሰራችሁ የሚያስብል የነሱ አጀንዳ ካልተቋጨና ጦርነት ካልቆመ ምርጫውንም አንወዳደርም ከሚል እንደ ቅድመ ሁኔታ ካስቀመጣችሁት ውስጥ አንዱ ሊኖር ይገባል። እንደ ቅድመ ሁኔታ ከተቀመጠው ጉዳይ ውስጥ አንዱ ይሄ ነው አይደለ? ድርድር ሊኖር ይገባል። ጦርነት ውስጥ በቅድመ ሁኔታነት ለምርጫው ካስቀመጣቸው 6 ወይ 7 ከሚሆኑ ቅድመ ሁኔታዎች አንዱ ይሄ ነው አይደለ? ነው። ልክ ነው። ግን የአማራ ክልል ብቻ አይደለም የትኛውም ጋር። ስለዚህ የሀፓን አሳስቦት የፋኖ ጉዳይ በቅድመ ሁኔታነት ለምርጫ ሁሉም እንትን ያነሳ
የፋኖ ጉዳይ ብቻ ወይም የሆነ ታጣቂ ኃይል አይደለም ኢሹአችን። ጦርነት መቆም አለበት። ጦርነቱ እንዲቆም ጄኒውን ድርድር ያስፈልጋል። አፍተር ኦል ጦርነት እየተደረገ ነው ለማለትም አሁን በኔ ደረጃ ወይም በአንቺ ደረጃ ተገቢ ነው ወይ ማለት ግጭት ነው ጦርነት ነው የኔና ያንቺ እንትን አይደለም። ነገር ግን ዞሮ ዞሮ አይ ነው እንጂ ጦርነት የምትለው አሁን ለምሳሌ ጠቅላይ ሚኒስትሩ ለፊት የገለጹት ምንድነው? ጦርነት ነው እኛ ሳንፈርም የሚላ ጦርነት ነው ሳቸው ካሉ እንላለን። አዳምጠኝ እንትኑ ብያኔውን እኮ ልነግርህ ነው። እኛ ሳንፈርም የሚላክ ድሮን የለም፣ ድሮን እንልካለን ፈርመን፣ እያንዳንዱ የድሮን ጥቃት በእኛ የተፈረመበት ነው ብለዋል። ያ ድሮን እኔ እውነቱን ለመናገር ታጣቂን ገደለ ሲባል አልሰማሁም። ንጹሃንን ነው ተደጋጋሚ ሲገድል የነበረው። ጦርነት ለማለት ምንድነው የሚጠበቀው? ጠቅላይ ሚኒስትሩ ወይ ሀገር እመራለሁ የሚለው አካል ወጥቶ ጦርነት ካላለው እያንዳንዱ የሚያሳየው ነገር ጦርነት ሆኖም ጦርነት አንለውም ግጭት ነው ልንል እንችላለን።